ቀንድ ግን ያለው እና እሱ ያ የክፉ መንፈስ መሆኑን እግዚአብሔር ያሳየኝን ቀጥሎ በጥቁር ድመት ደም ነው ቃል ኪዳን ያደረገው ብዬ ነው ራእዩን የተናገርኩት። ስም አልጠራው ከኔ ጋር ለተጣላ ሰው መልእክቱን እንዳመጣው የታወክና ነው። እኔ ስም አልጠቀ ተመስገን አላልኩም፣ በላቸው አየለ ከበደ አላልኩም፣ መሐመድ ጀማል አላልኩም፣ ፓስተሩ ደብተራው ሼኩ ምናምን ነገር አላልኩም። እንዴት አርገህ ነው ከአንተ ጋር ለተጣላ ሰው ነው ብቻ እግዚአብሔር እንደዚህ የሚያሳይ ብለህ እርከ ለምንድን ነው? አይ ቆይ ጥሩ ነገር አሳየህም ወይ እግዚአብሔር? ኖ በመጀመሪያ ከአንተ ጋር ለተጣላ ያሳየ እስቲ ቆይ ንገረኝ፣ አድምጠኝ። ከአንተ ጋር ለተጣላ ሰው ብቻ ነው ወይ እንደዚህ የሚያሳይ ብለህ ያልከው? እኔ ለተጣላኝ ሰው እግዚአብሔር እኔ ለተጣላሁት ሰው እግዚአብሔር እንደዚህ ያሳየኝ ብያለሁ ወይ? ብያለሁ ተሜ ኤርሚ አብሮኝ ያገለገለ እኮ ነው ያልከው እኮ። አድምጥ አልወጣኝም እኮ እናዳምጠው። እሺ እኮ እናዳምጠው ቪዲዮ አንዳምጣ። ኦኬ የኔ ንግግር ይቅር እንዳትረሱት። እንደ ሞኝ ሰው ደጋግሜ ልንገራችሁ፣ ኤርሚያስ ሰለቸን ብላችሁ ጥሩ መብት ነው። ልብ በሉ። አንደኛው እዚህ ሶሻል ሚዲያ ላይ የሚያገለግለው ሰው ትናንትና ለዛሬ ሌሊት ጌታ ሲያሳየኝ ከጥልቅ ጉድጓድ፣ በጣም እንዲህ አይነት ጥልቅ ጉድጓድ በዘመኔ በአይኔ በብረቱ አይቼ አላውቅም። በቪዲዮም በአይኔም አይቻለቅም። ከጥልቅ ጉድጓድ ውስጥ 2 ቀንድ ያለው ስጋ የለበሰ የሚመስል ክፉ መንፈስ ወጥቶ አጠገቡ አለ። በጥቁር ድመት ደም ቃል ኪዳን አድርጓል። እዚህ ሶሻል ሚዲያ ላይ አለ። ይኸው እዚሁ ሶሻል ሚዲያ ላይ አለ። እዚህ ሶሻል ሚዲያ ላይ እኮ የታለ አብሮኝ ያገለገለ ብዬ አልኩት። እግዚአብሔር ለድነት እንዲያደርግለት ማለት ነው። ተሜ ጥቁር ኖ ይሄን ሌሎች ሰዎች አስወርድ፣ ካልሆነ እኔ እወርዳለሁ። አይ ሄለናት ኖ አስወርድ። ኦርቶዶክሳውያን ሁላችሁ ተሜ ካልሆነ እኔ እወርዳለሁ። ቤት ከፍታለሁ እኔ። አይ ላወራ እዚህ ሐሳብ ላይ ላወራ ማንን ሳልፈልግ። እሺ አሁን ምንድነው ያልከኝ? ከኔ ጋር አብሮ የሚያገለግል ብለዋል አልከኝ። ቆይ ተሜ ልብ በለው። እስካሁን ድረስ 3 ውሸት ዋሸህ። ምንድን ያሾት? ጌታ ሌላ ነገር አሳየኝ ማለት ነው። አድምጠኝ ተሜ ፕሊዝ። ካሜራ እኮ የከፈትኩት ፊቴን እያየ እንድታወራ ነው ብራዘር። ልብ በል። አልዋሸሁም ጌታ። ከኔ ጋር የሚያገለግል ሰው ብለዋል አልከኝ። የት አለ ያልኩትኝ? አልኩ እንደዛ ሶሪ። አሁን ግን እዚህ ጋር አላልክም። እኔ እንደዛ አልኩኝ። ቪዲዮን ስትከፍ አላልኩም። እሺ ምንድን ያልከው? እኔ ያልኩትን መልሼ ደግምልሃለሁ ብራዘር። አንተ ዛሬም ከስንት ዓመት በኋላ አታውቀኝም እንዴ? ኤርሚያስ አበበ እኮ ነው የምናገረውን። እንኳን ከጌታ የሰማሁትን አይደለም ከራሴ እንኳን ከአይምሮ የተናገርኩትን የማስታውሰው ነኝ። ከረሳሁት እንኳን ኦኬ። ይሄ ግን ራእይ ነውና አይረሳም። ልብ በል። አላልኩም በራእይ ውስጥ እዚህ ሶሻል ሚዲያ ላይ የሚያገለግል ነው። ጴንጤ ነው አላልኩም። ኦርቶዶክስ ነው አላልኩም። ስም አልጠራሁም። ከኔ ጋር የሚያገለግል ነው አላልኩም። የተጣላኝ ሰው ነው አላልኩኝም። ቅድም ምን አልከኝ? አንተ ለተጣላህ ሰው ነው ወይ ጌታ መልእክት የሚያሳይ አለኝ። እኔ ለተጣላኝ ሰው መልእክት አሳየኝ አልኩ። ጌታ ስሙን እኮ ራሱ ሜንሽን እኮ አላረኩም። እምነቱን ሜንሽን አላረኩም። የዛይን ሰውየው ማለት ነው። አንተ ግን ክሌም አድርገህ መልእክቱ የኔ ነው ብለህ ቪዲዮ ሰርታል ይመስለኛል። አይደለም ጥሩ ነገር ጌታ አሳየህም ወይ ነው? እኔ ብራዘር ቆይ የጌታ ጥሩ ማሳየትን አለማሳየት አንተ ጌታ ጥቁር ድመት ብቻ ነው ወይ የሚያሳየህ? ኤርሚያስ አድመጣይ ቆይ ወንድም አለምዬ፣ አሁን ምንድነው ተሜ እዚህ 630 ሰው እየሰማ እኔ የዚህን ራእይ መናገሬ የግለሰቡን ስም አልጠቀስኩም፣ የየት ቤተ እምነት እንዳለ አልጠቀስኩም፣ ከኔ ጋር ያገለገለው ነው ብዬም አልጠቀስኩም፣ አንተ የተጣላኝ ሰው ነው ብዬም አልጠቀስኩም። አንተ ግን መልሱን የኔ ነው ብለህ ወስደዋል። የኔ ነው አይደለም። ታዲያ ካላል እኔ ትቀብራለህ ብትለኝ ጥቁር ድመት ሲቀብር ያደገ ሰው ነው እንጂ የሚያውቀውን ያላቅም። ለምሳሌ አየህ እኔ አላቅም። ሲቀብር ያደገ ሰው ሊያውቀው ይችላል። ግን በቃ የአንተ ጌታ የሚያሳይ ድመት ነው መቅበር ነው ምናምን ነው። ደህና ነገር አያሳይህም ወይ? ስለ አገር ጥሩ ነገር አያሳይህም ወይ? ስለ አገር ልማት አያሳይህም ወይ ነው የኔ ጥያቄ። ሁልጊዜ እንትና ቀበረ ተቀበረ ነው። ይሄ ምንድነው ነው? ሁልጊዜ አሁን የሚያገለግል ሰው ከሆነ ስሙ መጥቀስ ለምን ፈራ? ልብ በሉት ሲዋሽ አሁንም ማለት ነው። ሁልጊዜ ቀበረ ተቀበረ ብለህ ስትል ነው። ምን አልኩሽ ደግሞ በሌላ ጊዜ ቀበረ ተቀበረ እንዴ? ኤርሚ እዚሁ ቪዲዮ ላይ እኮ ሰርቻለሁ እኮ በቅዱስ ቁርባን ሰው ሞት አላልክም? ኤርሚያስ ብለሃል። ኦኬ ያ ራይት አይደለም። ወንድምየው መጣ። ኤርሚያስ ወንድምየው ኖ ቆይ
እሱ ላይ ስርዓት እዛም ላይ ውሸት ነው የዋሸው። ወንድምየው መጣ። አድምጠኝ። እሺ እሱ ላይ ስርዓት ትይዛለህ። እሺ ብራዘርዬ፣ ኦኬ ንገረኝ። ልጋጋችሁን ስትጠርጉ የነበረው አብሮ አደጌ ሞት ላይ አብራችሁ ስስቁ የነበራችሁ ሰዎች የወንድሙ መምጣት ነገሩን አስታውቆታል። ኦኬ የማንም ጠንቋይና መተተኛ አፉን ሲከፍት ነበር አይደል? ኦርቶዶክሳውያን ደብተራውን አድምጠኝ፣ ተከባብረን እናውራ። አድምጠኝ፣ ሌላውን አትንካ፣ እኔን ብቻ ነኝ። ኦኬ አድምጠኝ። አንተም ለኔ ተናገር። አፍን ስታላቅቅ በለኝ እኔን አድምጠኝ። ኦኬ ስለዚህ አብሮ አደጌ ሞት ላይ ሁለተኛ ብለህ ሐሳብ እንዳታነሳ እኮ ይሄውን የሰርቼበታለሁ። ሞተ ብለህ አድምጠኝ። አሁን እኔ ቁርባን አልሞተም። አድምጠኝ ብራዘር፣ አድምጠኝ አልኩህ። እሺ አድምጠኝ። የአብሮ አደጌ ሞት ላይ ቅንጣት ያክል ነገር አንተም ቢሆን ከፈለክ በፈለከው ቤትን ከፍተህ መጮህ ትችላለህ። ኦኬ አንዳች ነገር እንዳታነሳ እሺ፣ ህመሜ ስለሆነ ማለት ነው። ኦርቶዶክስ አድምጠኝ። ታሜ ጌታ እግዚአብሔር ኦርቶዶክሳውያን ግን እኔን ተናገረኝ እኮ አድምጠኝ እኮ አልኩህ። በቃ አድምጠኝ። ከዚህ በኋላ እሱን ሐሳብ እንዳታነሳ እሺ። እዚህ ላይ ማልዋሸም ኤርሚያስ ዋሽታ። በቃ አንተ ጥቁር ድመቱ የኔ ነው ብለሃል። ይኸው እዚህ ያላችሁ 730 ሰው ማን ነው ጥቁር ድመቱ? እሱ ነው ያለው። እኔ አላልኩም። አንተ ጌታ የሚያሳይ ጥቁር ድመት ብቻ ነው። አስጨርሰኝ። ለዚህ ነው የጮህከው ማለት ነው። እኔ ስም ባልጠቀስኩበት፣ ሃይማኖት ባልጠቀስኩበት፣ ታሜ ልብ በል፣ ስም አልጠቀስኩም፣ ሃይማኖት አልጠቀስኩም፣ ከኔ ጋር የሚያገለግል ነው ብዬ አላልኩም። እዚህ ሶሻል ሚዲያ ላይ ነው። ከየትኛው ቤተ እምነት እንደሆነ አለየውም፣ ስሙ ማን እንደሆነ አለየውም። እኔ ግን እግዚአብሔር በራእይ አሳይቶኛል ሰውየውን ባላስታወቅኩበት፣ ሃይማኖቱን ባልተናገርኩበት፣ አንተ ግን የጥቁር ድመቱ ጉዳይ ደም ቃል ኪዳን የተደረገበት ከንክኖህ አስቀድመህ መልስ ሰጥተሃል ማለት ነው። እኔ እንደውም እሱም ቪዲዮ አላየሁትም። እንግዲያው ምን ያለበት ምን አይችልም እንደሚባል እንግዲህ እቺ ጥቁር ድመት ሳጅኖች ይመርምሯት ማለት ነው። አስቀድሞ የጮኸ ሰው አያድምጠኝ። አስቀድሞ የጮኸ ሰው ችግር ያለበት ነው ይባላል በሀገራችን ባህል ማለት ነው። ተሜ በእናንተ ነው። አንተ ከሌለህበት፣ ቆይ ወንድሜ ተሜ፣ አንተ ከሌለህበት እኔ ስምህን ሜንሽን አላርኩም። አንተን የማንንም ስም ሜንሽን አላርኩም። ራዩን ብቻ ነው የተናገርኩት። ኦኬ ራዩን ደግሞ መናገር እኔ ዛሬ አይደለም የጀመርኩት፣ ልብ በል። ኦኬ አንተ ቀድመህ ክሌም ካደረግከው በቃ እንግዳው እዚህ ያላችሁ ሰዎች ስሙ። የጥቁር ድመቱ ጉዳይ ከኔ ጋር ይገናኛል እያለ ነው ተሜ። እኔ ግን አላልኩም። እድል ስጠኛው ኤርሚያስ። ኦኬ ቴንክ ዩ። እድል ስጠኝ። እኔ ስቀብር አላደኩም፣ ሲቀበርም አይቼ አላቅም። አቀባበሩንም ከልጅነቴም ጀምሮ እስከ እውቀቴ ድረስ አላቅም። ሲቀበር ያደገ ሰው ቆይ ታዲያ ለምን አስጮኸህ? እኔን አዳምጠኝ። ለምን አስጮኸህ? ቆይ እኔን አዳምጠኝ ኤርሚ። አዳምጣለሁ ተሜ፣ ግን ለምን አስጮኸህ ታዲያ? እኮ እኔን አዳምጠኝ። መልስ እየመለስክልኝ ብዬ ነው። ስቀብር አላደኩም፣ እንዴት እንደሚቀበርም አላውቅም እኮ። ለምን አስጮኸህ ታዲያ ተሜ? እንዴት እንደሚቀበር ካላወቅህ ስለዋሸ ነው አይጮኩት። ውሸት ነው ዋሸው። በምን አወቅ? ሲቀብር ያደገ ሰው ነው የሚያወራው ሁሌ ይሄን ወሬ። ኦኬ ስለዚህ ተመስገን የጌታ ልጅ የሚባለው በጥቁር ድመት ቃል ኪዳን ያደረኩ ሰው እኔ ነኝ። የዛ መልእክት ባለቤት እኔ ነኝ ያለ ነው። እኔ ሳልጠራው ማለት ይሄ ጥንቆላ ነው የሚባለው። በቃ ይሄ ይገባናል። ወልክ ነው የሚባለው ኤርሚያስ። ኦኬ ይገባናል ተምዬ። በቃ አሁን ወልክ ማለት አይደል? ጨረስን። አንተ ራስህ ጥሩ ነገር አሳየም ወይ ነው። ተከባብረን ነው የምናወራው። እሺ ተከባብረን እናወራለን። እሺ እኮ ያከበርኩ ታዲያ ያንተ ነው ለምን ትለኛለህ? ቆይ አድምጠኝ። እኔ ገና ስመጣ ነው ቆይ ሪኩዌስት የላክልኝ ገና ስመጣ ነው ያው ተቀብዬ ገባሁኝ። ኦኬ አንደኛ አሁንም ደግሜ ልናገር፣ ያ ግለሰብ እዚህ ሶሻል ሚዲያ ላይ ነው ያለው። በእርግጥ እዚህ ሶሻል ሚዲያ ላይ ነው ያለው። ያ ግለሰብ ከጥልቅ የወጣ አጋንንት አብሮት እስሮ የቆመ ሰው፣ በጥቁር ድመት ደም ቃል ኪዳን ያደረግ ሰው መሆኑን እኔ መልእክቱን ተናገርኩኝ። ቤተ እምነቱ ከጴንጤ ይሁን ከእስላም ይሁን ከኦርቶዶክስ አይታውቅም። ምክንያቱም እዚህ ሶሻል ሚዲያ ላይ ሁሉም ተነስቶ ያገለግላል። ስም አልጠቀስኩም፣ ሃይማኖቱን አልጠቀስኩም፣ ምንም አላልኩም። ጊዜው ሲደርስ መጥቀስ ያለብኝን ጠቅሳለሁ። ልብ በል አንተ የጥቁር ድመቱ ደም ቃል ኪዳን ጉዳይ ከንክኖህ ምላሽ ሰጥተሃል። ምላሽ የሰጠኸው ምንድነው ማለት ነው? አስቀድመህ ጮኸሃል። መልእክቱንም ከጌታ የተቀበልኩትን ውሸት ነው እያልክ ታጣጥላለህ ማለት ነው። አንተ ያውም እንደ ጌታ ጥሩ ነገር የለውም። አንተ ጋር ተመስገን። ቆይ ልብ ልብ ያውም አንተ የሚያስቀኝ ያውም አንተ እኔ ነኝ የሰራሁበት ቪዲዮውን። ለምን መስራት ትችላለህ?
ከአንተ ጋር ሰዎች ሲጣሉ ለምንድነው እኔ አንተ ጋር ስመጣ ለምንድነው ጫጫታ? ሁለት ሰው እያወራን 10 ሰው እንደሚያወራ አድርገው ተደማምጠን እናወራ። እሺ ጊዜሽ ጠይሽ 5 ደቂቃ ልስጥና 5 ደቂቃም አላወራም። እሺ እኔ ራዩን ስናገር አሁንም ልብ ብለህ ስማኝ፣ ይሄ መጨረሻዬ ነው። ራዩን ስናገር ያን ግለሰብ እግዚአብሔር አሳይቶኛል። ያ ግለሰብ እምነቱ ጴንጤ ይሁን ሙስሊም ይሁን ኦርቶዶክስ ይሁን ካቶሊክ ይሁን እዚህ ሶሻል ሚዲያ ላይ ያለ ሰው እምነቱን ሁሉ ጭምር አልጠቀስኩም፣ ግለሰቡንም ስሙንም አልጠቀስኩኝም። ይኸውልህ ማንም ሰው የፈለገበት መርጦ መደፋት ይችላል። የሰራዊት ጌታ እግዚአብሔር እኔም ማመልከው አምላክ በብሉይ ኪዳንም በአዲስ ኪዳንም ራዮችንና ህልሞችን እግዚአብሔር ለሰው ልጆች ያሳያል። ይልቁንም ደግሞ በዘመን መጨረሻ ላይ ስላለን በትንቢተ ኢዩኤል መጽሐፍ ምዕራፍ 2 ቁጥር 28 ጀምሮ ባለው መንፈሴን በስጋ ለባሾች ላይ ያፈሳለሁ፣ ወንዶችና ሴቶች ልጆቻቸው ራእይና ህልምን ያልማሉ ብሎ ስላለ ማለት ነው ጌታ ማለት ነው። ስለዚህ እኔ የአምላክ የእግዚአብሔር መንፈስ በሌላ ያለ ሰው ነኝ። ኦኬ፣ ከማንም ሰው አልበልጥም፣ ከማንም ሰው አላንስም። በክርስቶስ ኢየሱስ ያመኑ እንደኔ በስሙ ንስሐና የኃጢአት ይቅርታቸውን ያገኙ የወንጌል አማኞች የክርስቶስ እግዚአብሔር መንፈስ በላያቸው ላይ ያለ ሰዎች ነን። ስለዚህ ጌታ በህልም ይናገራል። ለናቡከደነጾር ለናቡከደነጾር በህልም ብሉይ ኪዳን ላይ የተናገረ፣ ለፈርዖን በህልም ብሉይ ኪዳን ላይ የተናገረ፣ ለጌራራ ንጉሥ ለአቤሜሌክ በህልም የተናገረ፣ ለጲላጦስ ሚስት በህልም የተናገረ፣ ለዳዊት ልጅ ለዮሴፍ ለማርያም እጮኛ በህልም የተናገረ በመልአኩ በኩል ዛሬ እግዚአብሔር በህልም በኩል አይናገርም ብዬ የሚል እኔ ደናቁርት አይደለሁም። በጣም ነው የሚናገረው። ሲናገርም አገራዊ ጉዳይ የተናገረኝን በጣም ደጋግሜ የተናገራል። በዚህ 11 ዓመት ውስጥ የማያቀኝ የለም። ወይ ጉድ እያላችሁ እየተገረማችሁ ነው ብዙዎቻችሁ የምትሰሙት። ኦኬ፣ ተናግረ ፐብሊክ ነው የማደርገው እኔ። ኦኬ፣ ግለሰቦች ላይ ተናገረው ማንም ላይ ቢሆን ማለት ነው። ስለዚህ እኔ አሁን ይሄኛው ተሜ እዚህኛው ላይ ተናገርኩት ላይ አንተውን ተቆጥተሃል፣ አንተ ተናዳሃል፣ አሁን ተበሳጭተህ መልስ ብለህ ለኤርሚያስ አበበ ብለህ እኔ አላየሁትም ቪዲዮን በእውነት ታዲያ እና መልሰሃል። ለምን እንዴት በጥቁር ድመት ደም ቃል ኪዳን ያደረገ ሰው አለ ብሎ ይላል ብለህ አንተ ቅድሚያ ሰጥተሃል። ስምህን ብጠራ ኖሮ ተገቢ ነበር፣ ወይ ደግሞ እምነት ብጠራ ኖሮ ተገቢ ነበር መልስ ብትመልስ ማለት ነው። እምነቱንም ባልጠራውበት ግለሰቡየውንም ስሙን ባልጠራውበት መልእክቱን ብቻ ፐብሊክ በማድረጌ እንደዚህ ከታመሳችሁ አይደለም ጥቁር ድመት አይደለም ጥቁር አህያ እየቀበሩ በግ እየቀበሩ ጠቅላይ ቤተ ክህነት ውስጥ ትውልድን ሽባ የሚያደርጉ ጳጳሳት እነ ብፁዕ አቡነ እንድርያስ እንዳሉ እነግርሃለሁ። ጨርሻለሁ። እድል ስጠኝ። አሁን ደግሞ አዳምጠኝ። እኔ ሳወራ ጴንጤ እያልኩ አላወራም። ለምን እንደማላወራ ልንገርህ። ማወራው ካንተ ጋር ነው። እያወራን ያለነው ስለ ቤተ ክህነት ወሬ አይደለም። አሁን እሱንም ማስረጃ በጠይቅ ስለማታመጣ ማለት ነው። አፍ ተሰጥቷል፣ ታወራለህ። በደንብ ነው የማመጣው። ተሚ ታመጣለህ። አሁን ጠይቀሃለሁ፣ ታመጣለህ። የደብዳቤ የቪዲዮ የድምፅ ነው የማመጣልህ። ታመጣለህ እኮ ጠይቀሃለሁ። አሁን እኮ ጠይቀሃለሁ። ለምን ቢባል አፍ ተሰጥቷል፣ ታወራለህ። ኤርሚያስ የሚታየው መታየት ምንድነው ከተባለ ሲቀበር፣ ሲቀባበር፣ ሲታረድ፣ ሲተራረድ ሌላ ነገር አያይም። መልካም ነገር እግዚአብሔር አያሳየው እና ያ ጌታ የሚያሳየው ጥቁር ድመት ምን ዓላማ ሁሉ ሲቀበር ሲቀባበር ስለሆነ የሚያሳይ ነገር ሁሉ ጥንቆላ እንጂ ትንቢት አይደለም ነው እያልኩ ያለሁት። አሁን ግን ቤተ ክህነት ላይ ተቀበረ ብለህ ለምትለው ነገር ግን ማስረጃ አሳይ። እሺ፣ የብፁዕ አቡነ እንድርያስን የድምፅ ቅጂ አልሰማሁም። በቪዲዮ አሳየኝ እየተቀበረ ያለው። ኖ አድመጣ። አይ በቪዲዮ የድምፅ ሪከርዱን አልሰማሁም። ኤአይስ ቢሆን በአሁኑ ሰዓት ላይ እኔን አስመስሎ የፈለግከውን ነገር ሰው ያለው ለምን ቤተክርስቲያኒቱ ቋንቋኛ ነው? ኤአይስ ቢሆን የድምፅ ሳይሆን ነገር ቪዲዮ አሳይ ሊሆን ይችላል አይደል? ቆይ ኤአይስ ቢሆን እኔ እኮ ታመጣ የምፈልገው ድምፅ እኮ ስለማውቀው ነው። ስታወሩበት እየተደማመጠን አይደል? ተሚ እየተደማመጠን። እሺ ኦኬ፣ ኤአይስ ቢሆን አልከኝ። ኦኬ፣ በዘመኑ በዚህ በቴክኖሎጂ አመሳስለው እንደዛ የሚሰሩ ሰዎች ሊኖሩ ይችላሉ። ኦኬ፣ ኤአይ ከሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቃውንት ጉባኤ ሰብሳቢ የሆኑት የሰሜን ጎንደር አህጉረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ እንድርያስ እሳቸው ሰብሳቢ ናቸው። የቤተክርስቲያኒቱ ትልቅ ሰው ናቸው። ደግሞ የተማሩ ሊቅ ናቸው ተብለው ነው የሚታመነው የሚታወቀው ማለት ነው። ኤአይ ከሆነ ለምን አንዳችሁ የቲክታክ ላይ የምታገልገው ኦርቶዶክሳውያን አንዳችሁም እንኳን ኤአይ መሆኑና አለመሆኑን ቴክኖሎጂውን ተጠቅማችሁ
ለምን አላጣራችሁም? እናንተ ዝም ብትሉ ጠቅላይ ቤተ ክህነቱ ለምን አላጣራም? እነሱ ዝም ብሉ ላይ ያሉት ብፁዓነ ሊቃነ ጳጳሳት ሲኖዶሱ ለምን አላጣራም? ምክንያቱም የተጠሩት ሰው አንድ ቲክታክ ላይ የሚያገለግሉ ተራ ሰው አይደሉም። ያው ማለት ተራ ሰው አይደሉም ማለት ሳይሆን በእድሜም በእውቀትም አኳያ ፈልጌ እንጂ የሰው ተራ የለውም። እሳቸው የተናገሩትን የድምፅ ቅጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ የሆነው አክቲቪስት መስፍን ፈይሳ ሮቢ ነው አውጥቶ ከጠቅላይ ቤተ ክህነት ነው የተሰጠኝ መረጃው ብሎ አውጥቶ የዘረገፈው ማለት ነው። ለምን ይሄ ድምፅ ሲሰማ አንድም ኦርቶዶክሳዊ ለምን ጠቅላይ ቤተ ክህነቱ ውሸት ነው ይሄ ድምፅ ብለው ለምን እንትን አላ ምንድነው መግለጫ አልሰጠም? በጣም ጥሩ መልስልኝ። የማንም ተራ ዱርዬ እየመጣ ቪዲዮ ለሰራበት መልስ ቤተ ክህነቱ ስራ ፈቶ ሲመልስ አይገኝም። ለሚባል ማን ያጫጫው ከተባለ ራሱን የማያድስ ሱሪውን እንኳን ሰፍቶ ማይለብስ ኦርቶዶክስን አድሳለሁ ያለ ተራ መናፍቅ ነው ቪዲዮን ሲሰራ የነበረው። ለዚህ ጉዳይ ቤተክርስቲያን ሀገር ናት። ቤተክርስቲያን እንደ ተራ ቦታ የምትታይ አይደለችም። ስለዚህ ይህንን ሁሉ በብዛት የምትሰራ ቤት ለግራ ለተጋባ ራሱን ለማያድስ በግድ አድሳለሁ ብሎ ለወጣ ሰው መልስ ይመልስ አይደለም። ይህንን ቤተክርስቲያንን ስሟን ለማስጠፋት የመጡ ተራ ግለሰቦች ስለሆኑ ለተራ ሰው ቦታ የላቸውም። ስለዚህ በአግባቡ ሲቀብሩ አክቲቪስት መስፍን ፈይሳ ሮቢ ይህንን የሰራው ማን እንደሆነ እነግርሃለሁ። ቪዲዮን እኔ እኮ ነበርኩበት እኮ እኔ ኦርቶዶክስ ሆኜ እኮ እነማን እንደሰራችሁበት እኮ አውቋል። ላይቭ ሁሉ ገብተህ ብራዘር ቪዲዮን እኛ መስራት አይደል? እኔም ቪዲዮ አሳየኝ። አንተ ሲቀበር ያለውን አሳየኝ ነው። ውሸት ነው የምታወራው ነው። እኔ ከብፁዕ አቡነ እንድርያስ ጋር አስማትና እንትን በቃ ባሪ ያልነበርኩም። እንዴት ለዛሳይ ይችላል? እሳቸው አባት ናቸው። በረከታቸው ይደርብኝ። በግ መቅበሩም ይደርብህ። ተቀብሯል ብለው ያሉት እሳቸው ናቸው። እሳቸውና መንፈሳዊ ልጃቸው ከጎንደር ተደዋውለው ደባርቀ ሲመጡ አባቴ ብለው የተናገሩት የታድሷውያን ፊልም ነው። ልጅቷንም በስልክ ያዋራችኋት የታድሷውያን ፊልም ነው። ብራዘር እሱ የስልክ ቅጂ ነው እኮ የምታመጣልኝ እኮ የስልክ ቅጂ ነው የምታመጣልኝ። ታሜ ለምን እንደምትናደደው እኮ ስልክ ቅጂውን ማን ያወጣው? መናደር ሳይሆን ያው አምጣልኝ ማስረጃ ያልኩ የስልክ ቅጂ ነው መሰጠኝ። አንተ መሰጠኝ የስልክ ቅጂ ደግሞ አንድ መናፍቅ የሆነ ሴት እናት የምታወራው የንስሐ አባቴ ናቸው እንትን ላድርገው እንደዚህ የምትለው አላውቀውም። ይሄን ታሪክ አውቀዋለሁ እኮ ሪከርድ እኮ ነው ብራዘር እኮ የእናንተ ኤአይ ነው። የእናንተ ስራ ነው። ኤአይ መሆኑን አንተ በምን አወቀህ? የእናንተ ስራ ነው እንዴ? ጴንጤን ድራማ ነው ያለው። የእናንተ ስራ በለስተሌማ የኛ ጴንጤዎች ያንተም ጭምር እኔ ጴንጤን ስራ ትችሉ እኔ ብፁዕ አቡነ እንድርያስን በግ ያስከበርኳቸው በትክክል ቪዲዮ አሳየኝ። ይሄ የእናንተ ስራ ነው። እኔን አማክረው ከኔ ጋራ ተመካክረው አይደለም በጉን የቀበሩ እሳቸው መሆናቸውን ኤርሚ እሳቸው መሆናቸውን በቪዲዮ አሳየኝ። ድምጻቸው የእሳቸው አይደለም። የምናደድለት አምላክ የለኝም። የምኖርለት ብራዘር እኔ ሰላም አምላክ አይደለም። ምን ሆነ ተናደድከው? የምናደደው ለኢየሱስ ብዬ ነው እንዴ? የምናደደው አልናደድም። የምኖርለት ጌታ ነው ያለው። እኔ እኮ ያልኩህ አንተ ለምን ተናደድክ እንጂ አንተ ተናደድክ ሆነ ንገረኝ። እኔ አልተናደድኩም። በጣም ጨሳል ብራዘር። የምር አልናደድም። ለመሰለ የምናደድለት አምላክ የለኝም። ተረዳው። ካልተናደድክ አሳየኝ። አድምጠኝ እንዴ እየነገርኩ እኮ ነው። ብፁዕ አቡነ እንድርያስ እኮ የኔ እኮ ጓደኛ አይደሉም። የኔ አባት እኮ አይደሉም፣ መንፈሳዊ አባት አይደሉም። እንዴት ነው እሳቸው በጉን ሲቀብሩ ጠቅላይ ቤተ ክህነት ግቢ ውስጥ ቀብረነዋል ብለው ሲሉ እንዴት ነው ለኔ አሳየኝ፣ ማስረጃውን ሲቀብሩ ቪዲዮ አሳየኝ። ኦኬ ሲቀብሩ መረጃውን አክቲቪስት መስፍን ፈይሳ ሮቢ የኦርቶዶክስ እምነት እሱ ያንተ ስራ ነው አይርሚያ። አድምጠኝ ዲኩፋታችሁን ያላቆም እንዴ መስፍን ፈይሳ ሮቢ ላምጣው፣ ልደውልና ላስገባው። አስገባ። እኔም ደግሞ አንድ ሰው ላስገባ፣ አኬል ላስገባው። እኔ እኮ አንተ ስታስገባ አኬል ላስገባው ይጠይቅ። ትችላለህ። ከዛ ማስረጃውን ታሳየናለህ። አንተ አንድ ሰው ስታመጣ እኔም አንድ ሰው አመጣለሁ። እሺ ችግር የለውም። መስፍን ፈይሳ ስራ ላይ ካልሆነ አኬ ካለ አንድ ቁጥር ጻፍልኝ፣ ወይ አኬ ወይ አንዳችሁ ብቻ ለሚባል ማስረጃ ነው ፈልገው ሲቀብሩ ቪዲዮ እንጂ አንተ ደውለ ሴት አዘጋጅተ የንሳብ የአንተን ክፋት አጠዋለሁ እንዴ? ለጴንጤን ክፋት ኦኬ። ኤርሚያስ ደውዬ ሴቷን አዘጋጅቼ ብፁዕ አቡነ እንድርያስንም ታዘጋጃለህ አንተ።
ያስለፈለፍኳቸው እኔ ብፁዕ አቡነ እንድርያስንም እሳቸው አልተናገሩም። ኤአይ ነው የሰራው ነው። አንተ ግን ታዘጋጃለህ። አንተ ቤተክርስቲያንን ለማሰደብ ምንም ታደርጋለህ። ታሜ ኤአይ መሆኑን በምን አወቅ ብዬ አንተ ቤተክርስቲያንን አንዲቷን ንጽሕቷን ቅድስትን ቤተክርስቲያንን ለማሰደብ ምንም ታደርጋለህ። አንተ ብራዘር ይሄ ነው ይሄ ጥቁር ድመት ተቀበረ ብለህ እኮ የምታወራ ሰው እኮ ነው። አንተ የማይቀበር አድምጠኝ ታሜ፣ ይኸውልህ በእውቀት ወፌላላ እንደዚህ ስዘቀዝቃችሁ ስም ወደ ማጥፋት እንደምትመጡ አውቃለሁ። የምን ወፌላላ ነው የምትለው? ወፌላላ ማለት በእውቀት አልኩ። በምን እውቀት ተዘቅዝቃችሁ መጽሐፍቶቻችሁን አራግፌ ስመጣ አንተ መጽሐፍ ቅዱስ እውቀት ኖሮ አድምጠኝ፣ ቆይ አድምጠኝ እስኪ። አንተ ዮሐንስ ወንጌል ምዕራፍ 11 አብራራልኝ እስኪ። አንተ እውቀት ቆይ አድምጠኝ ታሜ። አንተ መጽሐፍ ቅዱስ እውቀት ኖሮ ታሜ፣ ኧረ ቆይ ታሜ፣ የአልዓዛርን ሞትን ምን እንደሆነ ራሱ አታብራራው። እንደማመጥ አየህ፣ ሙታን ነው የምትፈልገው። የሙታን ማብራሪያ አጥንት አይደለም፣ አታብራራውም ነው። አንተ እኮ እውቀት የሚባለው ዮሐንስ ወንጌል ምዕራፍ 11 አታብራራው። ለምንድን ነው የተናደድከው? ምንድን ነው ተናደድከው? ንገረኝ። እኔ ምን እናደድልህ? አምላክ አልናደድም። ለምን እንደምናደደው ነው? ይሄን ጥቁር ድመት አስቀድመህ ክሌም አደረከው። አሁን እኔ ምን አገባኝ? አንተ የሚታይ ሙት ነዋ። ድመት ሲቀበር እንትን ሲቀበር ነው የሚያሳይ። ጌታ የተሻለ ነገር አሳይ። የአንተ አምላክ የእንትን አምላክ አሳይ። ጌታዬን እንዳትናገር እሺ። አሳየኝ አልከኝ አንተ። እኔ እኮ አይደለሁም ጌታዬን እንዳትናገር ነው ብዬ የምልህ ተሜ። እሺ የኔን አምላክንስ ታዲያ ጠንቋይ ብለህ ስትናገር እኔ ምንም አላልኩትም። ምን ያልኩ የኦርቶዶክስ አምናት ጠንቋይ ነው አልኩኝ? አላልኩም። አንተ የጮከው ይቺ ጥቁር ድመት ይሄ ጩኸት ብሎ ያለው አብዲ ኢሌ የተባለው የሶማሌ ፖለቲከኛ የዚች ለቅሶ ከፍየሏ በላይ ነው እንዳለ የዚህ ጫጫታ ከጥቁሯ ድመት ጋር ግንኙነት አለኝ እያልክ ነው። ካልሆነ በስተቀር አንተ የለህበት። ስምህን አልጠቀስኩ፣ ሃይማኖት አልጠቀስኩ፣ የግለሰቡን ስም አልጠቀስኩ። ምንድነው እንደዚህ ስር ተገታትሮ አልተናደድኩም እያልክ እምጮህ? እኔ እኮ ተረጋግጬ ካሜራ ቁጭ ነው። ለአንተ ኤርሚያስ መድኃኒዓለምን አልናደድም። ለምን እኔ አንተ መዝናኛ ይኮረኩለ ነው። ካልተናደድክ ቀስ በልና እና ለኔ የህሊ ፊልሜ ነው። አንተ አልናደድም። እኔ በጣም ነው መዝናናብህ። ታዲያ ጥሩ እኮ ነው። እኔ ዝናናባለሁ እንዳልና ራዩን ተናግሬ ግለሰብ ሳልናገር ይሄን ያህል ከጮኋችሁ እንደውም የምታረጋግጥልኝ ራዩ ከጌታ ዘንድ መሆኑ በደንብ ያረጋግጥ። እሱ ሳይሆን ማስረጃውን ስጠኝ። ሲቀብሩ የነበረው ማስረጃ ስጠኝ። ቆይ እኔ ተሜ አድምጠኝ። ጩኸት አብስታችኋል ማለት ሲቀብሩ የነበረውን አሳየን ቪዲዮ። ኦኬ ድምፅ ሪከርደሩ ድምፅ ሪከርድ አንተ አዘጋጅተህ ነው ክፋት ነው አልኩ። ቪዲዮ አሳየኝ። ኦኬ እሺ፣ አንዴ ጠብቀኝ። እሺ መስፍን ፈይሳ ሮቢ ጋር ድምፁን ማን እንዳመጣው ልደውልና ከዛ መስመስ ኦኬ አንዴ ጠብቀኝ። እሺ ጠብቃለሁ። ቢዚ ካልሆነ ስራ ላይ ካልሆነ ይመጣል። በኖርማል ደውለት፣ ዋትስአፕ ላይ የለም። ይሄንን ድምጽ ሪከርደር የብፁዕ አቡነ እንድርያስን ድምጽ ሪከርደር ያወጣው ሪከርዱን አንተን ያዘጋጀው ኤርሚያስ ቪዲዮ ነው ፈልገው። አድምጠኝ ሳወራ አታወራ፣ ህዝቡ ይስማ። ኦኬ ተመስገን እዚህ ጋር የድምጽ ሪከርዱን አንተ ነህ ያደረከው ብሎኛል። የብፁዕ አቡነ እንድርያስን ያስለፈለፍካቸው አንተ ነህ እያለኝ ነው። ይሄ እሳቸውን እሱ ኤአይ ነው ራሳችሁ። አድምጠኝ፣ ኤአይ መሆኑን መረጃ ቆይ ተደማመጥ ታሜ። እሺ ኦኬ ተደማመጥ። አንተ ማነው ብፁዕ አቡነ እንድርያስን አስለፍልፈህ በስልኩ ውስጥ ያችንም ሴትዮ ልከህ ሪካርድ ያስደረካቸው አንተ ነህ ብለኛል። እሱ መረጃ ታመጣለህ። አንድ ሁለተኛ ኤአይ መሆኑንም መረጃ ታመጣለህ። ሁለት እኔ ግን መስፍን ፈይሳ ሮቢ ጋር እየደወልኩለት ነው። ምክንያቱስ እኔ ደግሞ አልጨረስኩም፣ እባክህ አልጨረስኩም። እኔ አንደኛ ይሄን ድምፅ እኔ አይደለሁም ፐብሊክ ያደረግኩትኝ። ያደረገው ማን ነው? አክቲቪስት መስፍን ፈይሳ ሮቢ ነው። እሱ ደግሞ በጣም የታወቀ ኦርቶዶክሳዊ ነው። መስፍኔ ካለ ናግባ፣ ስልክ እየደወልኩለት ነው፣ ግን ስራ ላይ ሊሆን ይችላል። መስፍኔ ጋር እየደወልኩለት ሚዩት አድርግልኝ ወይም አንድ ጊዜ ካለ ከታች ወይ አንድ ቁጥር ጻፍልኝ። እኔ አንተ ቤተክርስቲያንን እንደምጠላ ከበቂ በላይ ጠላቷ እንደሆንክና የፈለከውን ጉድጓድ ቆፍረ ቤተክርስቲያኗን ስሟን እንደምታስጠፋ ስለማቅ እኔ ማስረጃ አቀርብላለሁ። ማስረጃው ራሱ አንተና አድርጌ አቀርብላለሁ። ወሬ የቡና ወሬ ነው። መረጃውን ታመጣለህ። አሁን እኮ አመጣልሃለሁ እኮ አንተ ማስረጃ አስታመጣ ነው ያመጣልሃለሁ እኮ አልኩ። አሁን መጀመሪያ እኔ ያለው የጠየቁ ማስረጃ ቪዲዮ አምጣልኝ። ተመስገን አምጣ ማስረጃ። ብራዘር አቤት ልብ በል
እሺ ልብ በል። ካልሆነ እኔ ራርቼልህ ነው። በውስጥ መስመር ምን እያልከኝ እያወራኸኝ እንዳለ ከፈለክ እዚሁ ዘረግፍልህ። ምንም ማለት ነው። አውጣ ማጣላት የድምፅ ቅጅ እዚሁ ዘረግፍልህ። አውጣ በዚህ ላውጣ ከፈለክ ቤት ገብተህ የፈለከውን ማውራት ትችላለህ። እኔ እናንተ ላውጣት ፈቅድልኛለህ? እኔ እናንተ ላውጣት ፈቅድልኛለህ? እኔ እናንተ ማውጣት ያለብን ዛሬ ፍርጥርጡ ይወጣል። አሁን እኔ መጠይቅህ ከመጣልኝ በኋላ አዳምጥ። ላውጣት ፈቅድልኛለህ? ታወጣለህ። እኔ እኮ ባለቤቱ እኮ እዚህ ጋር ነኝ። ታወጣለህ። የምናወራውን ሁሉ ታወጣለህ። አሁን ግን የጠየቅኩን ጥያቄ ግን አዳምጠኝ፣ እንድታዳምጠኝ እፈልጋለሁ። አንተ ሳሙና ስለሆንኩ ወደዚህም ወደዛም ስለምትንሸራተት ማስረጃ ላለማምጣት ስድቡን ተው እኮ አዳምጠኛ እንዴ! እኔንም ደግሞ አዳምጠኛ እድል ውስጠኛ። አይ ስድቡን ተው ነው እንጂ አልኳት እኮ እኔን አዳምጠኛውለ ማስረጃ እንድታመጣልኝ ስለምፈልግ እንደ ሳሙና 76 ቦታ አመልጣለሁ ብትል አላስመልጥ። መጀመሪያ ቪዲዮ ታመጣልኛለህ፣ ቀጥሎ ደግሞ እኔ አንተ ማስረጃ አመጣለሁ፣ ቀጥሎ ደግሞ እኔ እናንተ ደግሞ በውስጥ ያወራነውን ደግሞ ታፈርተዋል። በቃ አለቅ። አሁን ሶስቱንም መስመር አስይዤልሃለሁ፣ ሶስቱንም በአግባቡ። አዎ እና መጀመሪያ ቪዲዮ ታመጣልኛለህ። የጠየቅኩት ጥያቄ ቪዲዮ ነው። የምን ቪዲዮ? አባታችን ሲቀብሩ የነበረውን ቪዲዮ። እኔ እዛ ተገኝቼ የቀዳሁትን። አንተ እኮ ነው ያልከው እኮ አለኝ ቪዲዮ እኮ ያልከው እኮ አንተ ነህ እኮ። አየህ ቤተክርስቲያን ይኸውልህ አሁን የለህም ማስረጃ። አንተ ነህ ይሄን ተንኮል የሰራኸው አይደል? ስጨርስ ላውራ። እሺ በቃ አልጨርስም ማለት ነው። አልጨርስም። አሁን የጠየቅኩት ጥያቄ ምንድን ነው? አባታችን ሲቀብሩ አይቻለው። አህያም በግም በቁም ሲቀብሩ አለ። ማስረጃ አላል። አምጣልኝ ቪዲዮ፣ የድምፅ ሪከርድ አለ። እሱን አንተ ነው የምትሰራው። ቤተክርስቲያንን በጣም ስለምጠራ ታደርገዋለህ። ይሄ የእናንተ ስራ ነው። እሱን አልቀበልም። ላምጣለው የጋዜጠኛውን እንዲሁም ኦርቶዶክሳዊ ጋዜጠኛ ነው፣ ከሱ አመጣላለሁ። አምጣልኝ። አው ደወልክ፣ ስልክ እስከ መደወል ድረስ ሄድክ። ቀጥሎ እሱን ካወጣ በኋላ ደግሞ አንተ ክፋትን ቤተክርስቲያን ላይ የምታደርገውን ነገር ካወራን በኋላ አንተና እኔ አወራን የሚባለውን ሁሉ ማውራት ትችላለህ። በቃ አለ። ኦኬ እሺ። ታሜ ጨረስክ? አዎ። ልብ በሉ። መርጌታ ማን ነው? የጽዮን ቲቪ ምናምን ነገር የሚባለው ሚዲያ ላይ ወጥቶ ራሱ የተናገረዋል። በወቅቱ የነበረው ማለት ነው። ማን ነበረ ስሙን? አይ ቲንክ ቆይ አንድ ጠብቆኝ ቴሌግራም ላይ ኦኬ። ስሙ ይጠፋኛል። ይሄ ወንድም ማለት ነው። ማ ጠንቋይ ሚስጥራ መሳደብ ጀመርክ ማለት ነው። አይ ጠንቋይ ሚስጥራ ሌላም እንደ ኦኬ። ስለዚህ አንተም አሁን ጠንቋዩ አቡነ ጠንቋይ ሚስጥራ ቤተክርስቲያን ምንም ክህነት የለውም። እሱ ደግሞ ያንተ ጠንቋይ ነው። ጠንቋይ ሚስጥራ እዛም ጠንቋይ ነበረ። ጠንቋይ ሆኖ ነው የመጣው። አድምጠኝ ቆይ። እሺ ቆይ አንዴ መስፍኔ ካንሳ። መስፍኔ ጠንቋይ ሚስጥራ ቆይ አንዴ መስፍኔ እየሰማኝ ነው? ያነሳ መስሎኝ ነበር። ሶሪ አላነሳም። ይሄ ወንድም ሶሻል ሚዲያ ላይ ወጥቶ የተናገረው አለ። ማንም ወጥቶ መልስ የሰጠ ወንድም አይደለም። እኔ ጠንቋይ ወንድም የለኝም። ጠንቋይ ነው። ጠንቋይ ነበርኩኝ እኮ አለ። አንተን እኮ አይደለም የምልህ። ምንድነው የሆንከው ዛሬ? ጠንቋይ ነበርኩኝ ነው። እኔ አንተ ወንድም ነው አላልኩም። እኔ አንተ ወንድም ነኝ፣ እኔም ወንድም ነው አላልኩም። ይሄ ወንድም ነው ያልኩት። እሺ የኤርሚያስ ወንድም ጠንቋይ ሚስጥራሽ ቀጥል ተሜ ወይ ዛሬ የተላጠ ኤሌክትሪክ እንዳትይዝ በራስህ ተነስታ በእውነት እቼ ጥቁር ድመት ደም ጉዳይ ቃል ኪዳን ጉዳይ በጣም ከንክናለች። ጌታ ያሳየን ለኔ ነው ጥቁሯ ድመት። እኔ አልወጣ እኔ ስም አልጠቀስኩም፣ ግን እንዲያወራጨህ ምን ሆነ ነው? አላወራጨኝም። ካልተወራጭ እኔ እንኳን ሳወራ እኮ አንተ ደርበህ ቶፒኩን አትቀይረው። ኤርሚ ተመስገን። ተመስገን ነው ልጁ። አይ ተመስገን ነው ልጁ። እኔ ነኝ ቶፒክ አትቀይር። በቃ እንግዳው ስለዚህ ሊያስወራኝ ፈቃደኛ አይደለም። ልብ በሉ እዚህ ያላችሁ ሰዎች። ራሱ ነው ቤት ውስጥ የጋበዘኝ። ኦኬ ራሱ ነው ቤት ውስጥ አሳየኝ። ወዳጄ እባክህ ተረጋጋ። በመድኃኒዓለም እኔ የተረጋጋሁበት ህይወት ላይ እኮ ነው ያለሁት እኮ። ኦኬ ተረጋጋ። ያልተረጋጋ ሰው ነው እኮ ተረጋጋ እኮ የሚለው። ኧረ እባክህ ላውራበት። ይሄ አውራ 50 ደቂቃ ሰጠው።
ኧረ እኔ ለምን 50 ደቂቃ ለምን እንደ 50 ደቂቃ ስብከት ከሰጠኝ ሰብክበታለሁ። ምን ትሰብካለህ? ኢየሱስ ክርስቶስ አዳኙ ጌታዬ ምናምን ልትል አድምጠኝ። አዳኙን ገናናውን ኢየሱስ አሁን ሐሳብህን ቀጥል። ደቂቃ ሰጠው። ኦኬ፣ ስለዚህ ላውራበታ እኮ አውራ ሰጠው። ኦኬ፣ ልብ በሉ። መርጌታ ሚስጥረ የተቀበረ ሚዲያ ላይ ወጥቶ የተቀበረ ነገር አለ፣ እኔ ራሱ ጭምር የማውቀው ቪዲዮ አለ። ለምን ሄደ እሱን እንደዛ ጠይቀውም። አንድ ሁለተኛ መርጌታ ጽጌ ስጦታው ብፁዕ አቡነ እንድርያስ በጠቅላይ ቤተ ክህነት የቀበሩትን ቪዲዮ አለኝ ብሎ ሲናገር ለምን ሄደ መርጌታ ጽጌን አጠይቀውም? ምክንያቱም እሱ ጠቅላይ ቤተ ክህነት ውስጥ ስለነበረ ማለት ነው። ሎክ እነዚህ ሁለት ሰዎች ሁለት ወንድሞች መርጌታ ሚስጥረ የሚሆን መርጌታ ጽጌ ቪዲዮ አለን ብለዋል። ቪዲዮ ብቻ ሳይሆን ደብዳቤ አለን ብለው ደብዳቤው እንደውም መርጌታ ጽጌ ግቡና ቃና ተዋህዶ ብሎ በሚለው በሱ ፔጅ ላይ አስቀምጦታል ቪዲዮ ማለት ነው። የብፁዕ አቡነ እንድርያስ የሰሜን ወሎ ማነው የሰሜን ጎንደር አህጉረ ስብከት ሊቀ ጳጳስ የጠቅላይ ቤተ ክህነት ደግሞ የሊቃውንት ጉባኤ ሰብሳቢ የሆኑት እሳቸው እንዳደረጉ። ሶስተኛ የድምፅን ቅጂ እሱ አሁን ቀጥሎ ሊያመጣ ነው። ኤርሚያስ ነው ብፁዕነታቸውን አስለፍልፎ ያችንም ሴት ልኮበት ይሄንን ያሰራው በኤአይ ኤርሚያስ ነው ብሎ እኔን ወንጅሏል። ተሜ ማለት ነው። ይገባኛል። የጥቁሯ ድመት ጉዳይ እንደዚህ ብዙ ሊያስለፈልፍ ይችላል። እኔ አላልኩትም። እሱ ነው ያለው። እኔም ፊት ይዩት፣ የእሱን ፊት ይዩት። ማን እንደተቆጣ ማን እንደተበሳጨ በምን እንደሚናገር ኦኬ ይሁን። ብፁዕ አቡነ እንድርያስ ድምፅ ቅጃቸውን ያወጣው እኔ አይደለሁኝ። አክቲቪስት መስፍን ፈይሳ ሮቢ ነው። አክቲቪስት መስፍን ፈይሳ ሮቢን ደግሞ የማያውቀው ኢትዮጵያዊ የለም። በኢትዮጵያ ፖለቲካ ጉዳይ ላይ ይሰራል፣ ይናገራል። አገራዊ ጉዳይ ማለት ነው። አድብ ልጨርስ። መስፍንን ነው እንደዛ መጥለው ቶ ልጨርስ። ንቀት አየው አይደል? ለመስፍናውን ንቀት ከንፈር እንዴት አድርገህ እንዳሳየ የኦርቶዶክስ እምነት ተከታይ ነው፣ ጴንጤ ነው እንዳትለው። እንደውም መሐላው ሁሉ ገብርኤል ነው ብሎ የሚለው የገብርኤል ወዳጅ ተብሎ ነው የሚባለው። እንደውም መስፍን ፈይሳ ሮቢ ላይ ነው አይደል እንደዛ ያልከው። ችግር የለም፣ እኔ መብት ነው። እና መስፍን ነው ያወጣው እኛ እኔ ቤት ላይ በዛ በድምፁ ጉዳይ እንደዚህም እየተደረገ ነው ብለን ስንናገር ቪዲዮ ስንሰራ ላይቭ ላይ በነበርኩበት ሰዓት ላይ መስፍኔ መጣ። ይሄን ድምፅ እኮ ኤርሚ እኔ ነኝ ያወጣሁትኝ ከጠቅላይ ቤተ ክህነት አባቶች ሰጥተውኝ፣ የሰጡኝን አባት ስማቸውን አልናገርም፣ አባቶች ሰጥተውኝ እኔ ነኝ ፐብሊክ ያደረግኩት አለ መስፍን ፈይሳ ሮቢ። እውነትን ነው አልኩት። አዎ አለኝ። አምነዋለሁ። እኔ የኦርቶዶክስ እምነት ተከታይ ስለሆነ አላምነውም ብያለሁ። ታዋቂ አክቲቪስት ነው፣ አምነዋለሁ። ስለዚህ እኔ ነኝ ያወጣሁት አለ። ከየት አግኝቶት? ከጠቅላይ ቤተ ክህነት። አሁን ይሄ ድምፅ ፐብሊክ ሲደረግ የምታወራው ሴት አለች፣ የሚያወሩት ብፁዕነታቸው እንደሆኑ ተሜ አንተነ በኤአይ የሰራሁ ብሎኛል እዚህ ያለው ሰው ማለት ነው። ያው ግን አሁን አንተ መስፍን ፈይሳ ሮቢ ያቀረበውን የድምፅ ሪከርደር የምትፈልግ ከሆነ እዚሁ እናሰማው። አሁን እድል ስጠኝ። ከዛ ቆይ አድመጠኝ፣ ቆይ እዚሁ እናሰማው። ከዛ ሲሰማ ኤአይ መሆኑን ራሳችሁ በስንት ሚሊዮን የሚቆጠር ኦርቶዶክስ ያለ አይደል በዓለም ዙሪያ የብፁዕ አቡነ እንድርያስ የድምፅ ቅጂ ኤአይ መሆኑን የኤአይ አሰሪው ደግሞ ኤርሚያስ ነው ብለዚህ ተናግረሃል። ኦኬ እሱን ደግሞ ኤአይ ያሰራሁበት ጳጳሱን መቼ ነው ማለት ነው? በኢህአዲግ ዘመን ነው ይሄ የተደረገው። ልብ በሉ እዚህ ያላችሁ ሰዎች፣ መለስ ዜናዊ ከስልጣን አልወረዱም። ይሄ ድምፅ ሲቀዳ የብፁዕ አቡነ እንድርያስ ድምፅ ሲቀዳ ብፁዕ አቡነ ጳውሎስ የቀደሙት ፓትርያርክ እሳቸው ሁሉ አልሞቱም። የ200 ሰዎች ፎቶን ሁሉ ጭምር አቃጥለው ጳጳሱም እንዲሞት ማነው ጠቅላይ ሚኒስትሩ እንዲሞት ኢህአዲግ እንዲወርድ ብሎ የሚለውን ነገር በሙሉ ከደቡብ ጎንደር ተደዋውላ የነበረችዋ ሴት አባቴ እያለች ያወራችሁን የድምፅ ቅጂ አንተ ኤአይ ነው ብለህ እኔ ላይ ያሳብሃል። ያን ድምፅ ደግሞ ያወጣው መስፍን ፈይሳ ሮቢ ነው። ከየት ነው ያመጣው? ከጠቅላይ ቤተ ክህነት። እኔ አሁን ጥያቄ አንተ መረጃ አምጣ ምናምን ነገር ብያለልህም። በስሜት ስትናገር ብዙ ነገር እንደምትናገር ስለማቅጠሜ ችግር የለውም። ማናችንም ልንናገር እንችላለን። እኔም እንደዛ ልናገር እችላለሁ። እኔ
እኔ ስራ ጠፍቶብኝ የብፁዕነታቸውን ራሳቸውም ራሱ ያወቅኳቸው እዚህ የጠቅላይ ምንድነው በድምጻቸውና የሊቃውንት ጉባኤ ስብሰባ ላይ በነበረው እሳቸው ሲናገሩ ያው ማርያምና ኢየሱስ ክርስቶስ አይበሉም ነበር አይጸዳዱም ነበር ብሎ የሚል ብልግና ሲናገሩ ነው ያየኋቸው ማለት ነው። ኦኬ ከዛ በፊት አይቻቸው አላቅም ማለት ነው። ይሄን የድምፅ ሪከርደር እሺ አንተ ኤአይ መሆኑን ከደረስክበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንተ ኤርሚያስ ነው ያሰራው ብለህ ከደረስክበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ብፁዓን ሊቃነ ጳጳሳት ጥሪ አቅርቤያለሁ። ይህንን ወንድም ተመስገንን ጥሩትና መረጃ ኤርሚያስ አበበ ነው ብፁዕነታቸውን ያስለፈለፋቸው የሆነች ሴት ቀጥሮ ጎንደር ድረስ ደውሎ እንዲህ ብለሽ አስለፍልፊ ብሎ በኢህአዲግ ዘመን ልብ በሉ ደግሞ በኢህአዲግ ዘመን የዛሬ ስንት ዓመት ማለት ነው እንግዲህ ብፁዕነታቸው ከሞቱ ጠቅላይ ሚኒስትርም ከሞቱ የዛሬ ስንት ዓመት አካባቢ ማለት ነው። ቆይታሚ እንቀጥላለን። ሐሳቡ ላይ ጨርሼ ልሰጥህ ነው እያወራው ያለኸው እሺ ጨርሰህ ስተኛ ቶሎ በላ ጨርሼ ልሰጥህ ነው። ስለዚህ አንተ አሁን ይሄንን እኔ እንዳሰራሁት መረጃ አለህ አይደለ? ይሄንን መረጃ ይዘህ ጠቅላይ ቤተ ክህነት ሂድ። በቃ አንድ ጊዜ አድምጠኝ ልጨርስ ታሚ ጠቅላይ ቤተ ክህነት ሂድ። አንድ ሁለተኛ ብፁዓን ሊቃነ ጳጳሳት ጋር ሂድ። ይሄ ድምፅ የብፁዕ አቡነ እንድርያስ ድምፅ ነው ተብሎ በሶሻል ሚዲያ ላይ ሲነገር ለምን መልስ አልሰጣችሁም? አንድም መልስ አልሰጣችሁም ብለህ ጠይቃቸው። ለምን መግለጫ አልሰጡም? ለምን ውሸት ነው ብለው አላስተባበሉም? አያስተባብሉም። የአብርሃም አምላክ ምስክር ነው። ለምን ብለህ ብትል አንተ እዚህ እንደምታወራው አይደለም። ኦኬ ለምሳሌ በስብሰባ አድምጠኝ ኤርሚ ሚዩት ነህ ገና ሚዩት እንደሆንክ ነው የነገርኩህ። አንድ ጊዜ ማናችሁም ሞዴሬተሮች ኤርሚያስም ሚዩትም ምንም ነገር እንዳታረጉት። አንድ ጊዜ ኤርሚያስ እኔ ነኝ እድሉ የሰጠሁት እስኪ በቃኝ ድረስ እየነገረኝ ነው ምላሴን ሁሉ እየበላኝ ሲጨርስ እኔም ደግሞ እስኪ በቃው ድረስ መናገር ስለምፈልግ ሚዩት እንዳታረጉት፣ ምንም ነገር እንዳታረጉት። በቃ ማንም ሰው እንዳይገባ ኮመንትም የዘጋሁትም ለዛ ነው። ይቀጥል ጨርስ ግን ኤርሚያስ ቶሎ ብላ አሳጥረው። ቴንኪው ጨርሻለሁ። ታሚ ቴንኪው በጣም ነው የማመሰግነው። አየኔ እያወራሁ ነው ግን ሞዴሬተሮች ናቸው ሚዩት የሚያደርጉት። ኤርሚያስ አጣወራ ችግር የለም ሚዩት ሆንክ አልኩ። ችግር የለም አይተ ቴንኪው ታሚ ቴንኪው ኦኬ ምልክት አንደኛ አሁን አንተ ልክ መረጃው አለ ብለህ ስላልክ ኤርሚያስ ነው በኤአይ ያሰራው ብለህ ስላልክ ኤአይ የሚባል ደግሞ በኢህአዲግ ዘመን ህዝብ እንደዚህ እንዲሰራበት አውጥቶ ነበር ብለህ ካልክ እዚሁ ዓለም አደባባይ ላይ እንዳላዋርድ። ምክንያቱም ኤአይ ኦፊሻል ለህዝብ ፐብሊክ የተደረገው ኖቬምበር 2020 ላይ መሆኑን በባለፈው ወንድሞች በሆነ ጉዳይ ላይ ኤአይ ነው ቆይ አድምጠኝ ኤአይ ነው ተብሎ ሲባል ማለት ነው የኤአይ ቴክኖሎጂ ከተሰራ ቆይቷል። በመንግስት ደረጃ ይጠቀሙበት ነበር በዓለም ደረጃ። ለህዝብ ግን ፐብሊክ የተደረገው ተሜ 2020 ላይ ነው። ኦኬ ያውም ኖቬምበር ነው ዲሴምበር ወር ላይ 2020 ላይ ነው የተደረገው 2020 ላይ ማለት ነው። ይሄ ማለት የዛሬ 6 ዓመት አካባቢ ማለት ነው። የብፁዕ አቡነ እንድርያስ ግን የድምፅ ቅጂ በኢህአዴግ ዘመን ነው። ብፁዕነታቸው ሳይሞቱ አቡነ ጳውሎስ ጠቅላይ ሚኒስትሩ ሳይሞቱ መለስ ዜናዊ በዚያ ጊዜ የተቀዳ ቅጂ ነው። አንተ ግን ይሄንን ሆኖ መረጃ አለ ብለህ ካልክ መረጃውን ፕሊስ በጌታ ነው የምለምንህ ለጠቅላይ ቤተ ክህነት ኤርሚያስ ኤአይ አሰርቶ ብፁዕ አቡነ እንድርያስን ያ እንትን እንደዚህ አድርጎ ቤተክርስቲያን ስለሚጣላ ብለህ ያልከውን ሂድና ለጠቅላይ ቤተ ክህነት ስጥ። ጠቅላይ ቤተ ክህነቱ ከቅዱስ ሲኖዶስ ጋር ይነጋገሩ እና ይህንን መረጃ አቅርብ። ቆይ አድምጠኝ፣ አቅርብ ኤርሚያስ ድል ስጥኝ በመድኃኒዓለም ለጨርስ ያወራኸው ነገር ቀላል እኮ ነገር አይደለም ብራዘር። ያወራሁት ነገር እኔ የምነግርህ ነገር ነው እንጂ ለአንተ የሚከብድ ስለዚህ አዳምጠኝ። እኮ ይክበደኝ አድምጠኝ እያልኩ ያለሁት ይህንን መረጃህን ወስደህ ለጠቅላይ ቤተ ክህነት ነው መስጠት ያለብህ። ምክንያቱስ ጠቅላይ ቤተ ክህነት አንተን የሚያህል የመረጃ እንቁ እያለ ኤርሚያስ የሚባል ሰው በኢህአዲግ ዘመን ጠቅላይ ሚኒስትር መለስ ከመሞታቸው ብፁዕ አቡነ ጳውሎስ ከመሞታቸው በፊት ኤአይ የሚባል አሰርቶ ብፁዕ አቡነ እንድርያስን አስለፍልፏል ብለህ ያልከውን ለቤተ ክርስቲያኒቱ ስጥ። ይሄ እኮ ጥልቅ እኮ መረጃ እኮ ነው ብራዘር። አንተ ጋር ያለው ጥልቅ መረጃ ነው አለኝ ብለሃል። እሱን መረጃ ስጥና ቤተክርስቲያኒቱ ቆይ አጥበይ ቤተክርስቲያኒቱ ምንድነው ኤርሚያስ ወይኔ ብቻ ልዘምር አስጨርሰኝ ጨርሰው እንዴ 50 ደቂቃ ሰጥቼ እኮ 10 ደቂቃ እንኳን 50 ደቂቃ አይደል 7 ደቂቃ እንኳን አላወራም። በየማከል ትገባለህ ምላሴን በላኝ ትላለህ። አየህ ማወራው ነገር መቀጠል ፈልጋለሁ። ሞዴሬተሮች እስኪ በቃ ልነግርህ ፈልጋለሁ።
አድመጠኝ። ሞዴሬተሮች ከታይሚት ያደርጉኛል። አንተ ምላሴን በላይ በለ ትላለህ። አንድ ሰው አረገ ነገርኩኝ። ኤርሚያስ የምናገረው ነገር ቆይ አድመጠኝ። እንደምናገረው ነገር እንደ ኮሶ የገፈነነ እውነት ነው። ስለማትችሉት ነው ኤርሚያስን ስለማትችሉት አንተ ምላሴን በላይ ትላለህ። 50 ደቂቃ ሰጠኝ። እንኳን 50 ደቂቃ 15 ደቂቃ እንኳን አልተናገርኩም። በየማከል ጣልቃ ትገባብኛለህ። ኤርሚያስ እኔ መረጃ አለኝ ብለሃል። በኤአይ ማሰራቱን መረጃውን እኔ እዚህ መቼም እንደማታሳይ ይሄው እናንተ ምስክሮች ናቸው። 1500 ሰው ለጠቅላይ ቤተ ክህነት ስጠው። እሱም መረጃ ኤርሚያስ የሚባለው ይሄ ወንድም በኢህአዲግ ዘመን መለስ ዜናዊ ከመሞታቸው ጳጳሱ ከመሞታቸው በፊት ብፁዕ አቡነ እንድርያስ የ200 ሰው ፎቶ አቃጥለው በግ ቀብረው ጠቅላይ ቤተ ክህነት ግቢ ውስጥ ከዛችት ጋር የተነጋገሩትን ኮንቨርሴሽን ኤርሚያስ በኤአይ ቀናይቶ ነው ብለህ ስትል ውሸትህ ግን አደባባይ ላይ የሚጋለጠው ኤአይ ለህዝብ ፐብሊክ የተደረገው 2022 ነው። ኢህአዲግ ደግሞ የነበረበት ጠቅላይ ሚኒስትር መለስ ዜናዊና ብፁዕነታቸው የሞቱበት ዘመን ደግሞ ይታወቃል። ከዛሬ 18 ምናምን ነገር ዓመት በፊት ማለት 17 ወይ ምናምን ነገር ዓመት በፊት ማለት ነው። ልብ በሉ። በስሜት ማውራት አይደለም ተሚ። እሺ ቀጥሎ ይሄንን ስጥ። ሁለተኛ የምጠይቅህ ጠቅላይ ቤተ ክህነቱ ምልህ እኚህን የሚያክሉ ትልቅ የቤተ ክርስቲያን አባት በእንደዚህ አይነት ስማቸው ሲብጠለጠል መልስ ለምን አልሰጡም? ሁለት ሶስተኛው አንድ ጥያቄ ልጠይቅና ልጨርስ። እዚህ ላላችሁ 1600 ሰው ብፁዕ አቡነ ገብርኤል፣ ብፁዕ አቡነ በርናባስና ብፁዕ አቡነ ፊልጶስ በተናገሩት ምንፍቅና ተናግሯቸዋል፣ ትክክል አይደለም ተብላችኋል ተብለው በተባሉበት ምክር አባቶች ብፁዓን ሊቃነ ጳጳሳት ተሰብስበው ምክር በመከሩበት በዛ ስብሰባ ላይ ብፁዕ አቡነ እንድርያስ አልተገኙም። ለምን አልተገኙ? ኤርሚያስ እንዴት አወከ? ይህን ጉዳይ እንዴት አለመገኘታቸውን ስብሰባ ላይ እንዴት አወክ? አልናገርም፣ ግን አልተገኙም እዛ ስብሰባ ላይ። ለምን አይኔን እያየ አውራኝ። ለምን አልተገኙ? በቃ መልሱን አምጣው። መልሱን አምጣው። መልሱን አምጣው። ከፈትላቸው የሚሳደብ ይሳደብ፣ ችግር የለም። ከፈትላቸው። አሁን አሁን እንድታዳመጥ እፈልጋለሁ። ምን መሰለህ የምፈልግ የመጀመሪያ ጉዳይ እስኪ በቃ ድረስ ነው ያዳመጥኩ። ከመጀመሪያው ሰዓት እመጣለሁ። የአይጥ ምስክር ድንቢጥ ለጴንጤ ምስክር ይጠራል። የመጀመሪያ ምስክር የጠራው ጠንቋይ ሚስጥርን ነው። ቀጥሎ ደግሞ ጽጌን ነው። ስለዚህ እነዚህ ሰዎች በሚዲያ አወሩ። እነዚህ ሰዎች ሲያወሩ አዎ የቤተ ክርስቲያን ጠላቶች ናቸው። አንድ ጊዜ አዳምጥ። ኮመንት ከፍታለሽ። እንዴት ነበረ? ኮመንት ሴቲንግ ውስጥ ይገባና ኮመንት ክፈቱ ሞዴሬተሮች። እናንተ እንትን ሊጠፋብኝ ነው እንዴ? ይህንንማ እንዳልነግረው አሁን መጣልኝ። ክፈቱ። ተሳስቼ ያጠፋሁት። እሺ ሚዩት አያድርጉኝ ሞዴሬተሮች። ተሚ እኔ በጣም ኧረ በጌታ ያረጉ አድርገውኝ ከፈትኩትኝ። እኔ በጣም ስነ ምግባር ያለኝ ሰው ነኝ። በቃ አሁን ወደ ሀሳቤ ልሂድ። የመጀመሪያው ጉዳይ ስትመጣ አየ ሞዴሬተሮች እንደዚህ ነው የሚረብሹ። ከታች አንድ ጊዜ በቃ ማናችሁ አንተ ብቻ ክፈተው፣ እነሱ ይተውት። በቃ የመጀመሪያው ጥያቄ ለአንተ ምስክር ይዘህ የመጣኸው ጠንቋይ ሚስጥርንና አቶ ጽጌን ነው። እነ ጠንቋይ ሚስጥርና እነ ጽጌ ያወሩ ተብሎ ቤተክርስቲያን አደነግጥም፣ አትሸበርም። ለምን ነው ማደነግጠው ማትሸበረው? ቤተክርስቲያን ብዙ ስራ አለባት። የጠላት ስራ አሸብሯትም አስደንግጧት ማያቅ ቤተክርስቲያን ሀገር ስለሆነች ማለት ነው። ይህንን ስራ የሰራው ማን ነው ካልከኝ እናንተ ናችሁ ያደረጋችሁት፣ አቀነባብራችሁት። ራስህ ሴት ታዘጋጃለህ፣ የእሳቸውን ድምፅ ታስመስላለህ፣ ታቀነባብራለህ፣ ሆነ ብለህ ታወራለህ። ይህንን ጉዳይ እኔ ቤተ ክህነት ጋር ይዤ ለምን እንደው ማልሄደው? ቤተ ክህነት ስራ አለበት። እንደ ጴንጤው ወይም እንደ ተሐድሶአውያን የቡና ወሬ ሲያወራ አይውልም። ስራው መንግስተ ሰማያት የሚያስገባ የመንግስተ ሰማያት አጀንዳ ያለበት ነው ቤተ ክህነቱ። ስለዚህ የቡና ወሬ የሚያወራ እዚህ በየቲክታኩና በየዩቲዩቡ እየተሯሯጠ መረጃ ወጣውን ብሎ የሚያወራው በጠቅላላ ትክክለኛ መረጃ አይደለም፣ የእናንተ ድራማ ነው።
ለምን ቢባል ክፋታችሁን ጠንቅቄ አውቀዋለሁ። የእናንተ ክፋት ቤተክርስቲያንን ለማስጠላት ከተፈለገ እስከ ጥግ ድረስ ስለምትሄዱ ማለት ነው። የማታደርገውን በውሸት ስለምትናገሩ ያልተጻፈውን መጽሐፍ በራሳችሁ አቀናብራችሁ ጽፋችሁ ይህ የቤተክርስቲያን መጽሐፍ ነው ብላችሁ በአግባቡ ስለምትዋሹባት ማለት ነው። አዎ እጃችሁ ረጅም ነው፣ ማህተብ የሚመታላችሁ ሰው አለ፣ የቤተክርስቲያን ነው ይባላል። አዎ እጃችሁ ረጅም ነው፣ ከዚህ መጣ ይባላል። እንደዛ እንጂ እሳቸው አልተናገሩትም፣ አላሉትም። ይህ ጉዳይ እንኳን አባታችን ጋር ወይም ደግሞ ቤተ ክህነት ድረስ የሚደርስ አይደለም፣ ከቲክታክ የሚያልፍ አይደለም። ተራ ጠንቋይና ተራ ቤተክርስቲያንን አውቃታለሁ የሚል ብርና ይህንን ዓለም ወዶ የወጣ አንድ ግለሰብ ነው ሚዲያ ላይ ሲያስጨረጭር የነበረው። አመጣውም ያልከው ደግሞ ጋዜጠኛ በዚህ ጉዳይ አመጣውን ካለ ለአንተ ከነገረ እሱ ራሱ እንደናንተው ተሐድሶ ነው ማለት። ተሐድሶ ባይሆን ኖሮ የቤተ ክርስቲያን ነገር ሲሆን እዛው ከቤተ ክርስቲያን ጋር ጨርሶ በቤተ ክርስቲያን መረጃ ይወጣ ነበር ማለት። አያ ስለዚህ ከናንተ ጋር አብሮ ሊሰራ የተዘጋጀው በራሱ ተሐድሶ ነው። ወጣም የሚባለውን መረጃም ደግሞ ትክክለኛ አይደለም፣ እጃችሁ ረጅም ስለሆነ ቤተክርስቲያንን ለማጥላላት ቤተክርስቲያንን ለማጠልሸት አንዲቷ የጌታ ቤተክርስቲያን በእውነት ወደ ክርስቶስ ኢየሱስ መንግስት የምታስገባዋ ቤተክርስቲያን ልክና ልክ ስለሆነች ቤተክርስቲያን አትደነግጥም። በጠላት ሽብር በውሸታሞች መሪጌታንን በሚሉ ሰዎች ትላንትና ዲያቆን ነበርኩ በሚሉ ትላንትና መሪጌታ ነበርኩ በሚሉ ትላንትና ቄስ ነበርኩ በሚሉ በነሱ በተራ ሰዎች ንግግር ቤተክርስቲያን አትሸበርም። ለምን ቢባል አንዲቷ የጌታ ቤተክርስቲያን የተመሰረተችው በአባት ትምህርት አይደለም፣ ወይም በአቶ ሉተር ትምህርት አይደለም የቆመችው፣ በአባቶች ትምህርት ነው ታንጻ የቆመችው። ስለዚህ በአባቶች ትምህርት ታንጻ የቆመች ቤተ እምነት በምንም አጋጣሚ ሶስት ሰው አወራ ብላ አትሸበርም። ስለዚህ እስከ ጥግ ድረስ የሄዳችሁት የእናንተ ድራማ ነው። ቤተክርስቲያን የሚገድልን ኃጢአተኛን በክርስቶስ ኢየሱስ ደም አንጽታ ወደ ክርስቶስ ኢየሱስ መንግስት የምትቀላቀል እንጂ ነፍሳትንና ግለሰቦችን የምትቀብር አይደለችም። ቤተክርስቲያን የሞተላት በእውነት ክርስቶስ ስላለ ማለት። ይህ የእናንተ ድራማ ነው፣ አስረግጬ የምነግርህ። ድራማችሁ ደግሞ የከፋ ነው። አምጣ ቪዲዮ ስለ ደውልለታለሁ ያልከው ጋዜጠኛው ጋር አይመጣልህ። ለምን እንደማዋረደው ያውቃል። አንተ ደግሞ ችግር የለብህም፣ ጥቁር ድመትም ተመስገን ቀብሯል ብለህም ፖስታል አውርተሃል እኮ። አየህ ጥቁር አንድ አገልጋይ ያለ እዚህ ፕላትፎርም ላይ ጥቁር ድመት ቀብሮ ምናምን ሲቀብር ያደገ ነው የሚያውቀው። ሲቀብር ያደገ ያውቀዋል። ያንተ ጌታ ሌላ ነገር አያሳየህም። አገር ሰላም ሲሆን አያሳይህም። የአገር ልማትን አያሳይህም። እግዚአብሔር አይናገርም አይደለማ፣ በብዙ ይናገራል እግዚአብሔር። ልክ አሜሪካን ሄዳ ስትመታ ጌታ አሳይቶኝ ነው የመታው ትላለ። እስራኤል የሆነ ነገር ስትመታ ስታይ ጌታ አሳይቶኝ ነው የመታው ትላለ። ያንተ ከቢቢሲና ከሲኤንኤን ቻናል ጋር ነው እኩል የሚሄደው። አገራዊ አጀንዳ በትል ሌሊት የተናገሩትን ጠዋት ትነግረናለህ። ጌታ አሳይቶኝ ብለህ ከዚህ ውጪ ምን ትነግረናል? ምንም ልትነግረን አትችልም። ጠዋት ቢቢሲ ይነግረናል፣ ሌሊት የነገረን አንተ ጠዋት 2 ሰዓት ላይ ለኛ ታበስረናል። አለቀ በቃ። ስለዚህ የእናንተ ድራማና ድራማ ነው። ድራማችሁን ደግሞ ነው ያውቀዋለሁ፣ ጠንቅቄ ያውቃችኋለሁ። ጨርሻለሁ። ስታመጣ መረጃውን እኔም ደግሞ ማረጃ ያሰጣል። እሺ ቴንክ ዩ። አሁን አንተ ከመስፍኔን ደውዬለት አልመለሰም። ልብ በሉ እዚህ ከመስፍኔ ጋር ማለት ነው ዋትሳፕ ላይ ካሜራ ዙሪያ ማሳየት እችላለሁ። ልብ በሉ ያልመለሰው ስራ ላይ ሊሆን ስለሚችል ምክንያቱም ስራ ላይ ይሆናል፣ ጊዜ ላይኖር ይችላል። ያው መስፍኔ ልብ በሉ ቆይ፣ ያው መስፍን ፈይሳ ስልኩን ከፍቼ ፐብሊክ አላደርግበትም። ከመስፍኔ ጋር ያው አሁን ልብ በሉ ዛሬ ቱዴይ 2 ጊዜ ደውያለሁ። ስክሪንሾት አድርጉት።
ሰሜ እንግዲህ ቲክታክ ፍሬንዴ ነው ምንድን ነው የምትለው? እኔ ሼር ላድርግ ልጻፍለት? ቲክታክ ላይ ፍሬንዴ ነው ጴንጤ ነው። እኔ አትጻፍለት አልደውለት አላልኩም። እኔ ግን የደወልኩት ጴንጤ ነው። አንተ ኦርቶዶክስ ነው የምትለው ጴንጤ ነው። መስፍን ፈይሳ ሮቢ ነው ጴንጤ ሂድ ወዳጅሽ ሂድ። በጨርሰዋ መስፍን ፈይሳ ሮቢ ነው ጴንጤ። አሳየኝ ፎቶን እኔም ላሳየ አንድ ጊዜ። መስፍን ፈይሳ ሮቢ ነው ወይ ጴንጤ? ጴንጤ ነው ባህል አንድ ላሳየ። እንግዲህ የስም መመሳሰል ከሆነ ልትሮ ካልሆነ ግን ይግን አሳያለሁ። ራሱ እንደ ጋዜጠኛ የሚያደርጋለ። ግን እኔ ሁለቴ እንደደወልኩለት ይኸው እዚህ መስፍን ፈይሳ ማለት ነው። አክቲቪስት መስፍን ፈይሳ ሮቢ ማለት ነው። ያ መስፍን የራሱ እዚህ ኦኬ፣ እንትኑን ፒክቸሩን ብቻ ላሳይ። ያ መስፍን ማለት ይሄ ነው። በቃ ጴንጤ ነው። ጴንጤ ነው አይደል? መስፍን ፈይሳ ሮቢ ጴንጤ ነው አይደል? በቃ ጨረስኩ። ስሙ ኦኬ፣ ቴንክ ዩ። የት ቤተክርስቲያን ነው የሚያመልከው ወዳጄ? በቃ ጨረስኩ። የት ቤተክርስቲያን የምከታተለው አሁን ወንድሜ ኤርሚያስ ካልኩኝ አልኩኝ። አሁን በቃ ስለ ግለሰብ ሳወራና ስከራከራሉ ጨረስኩልህ። በቃ እግረ መንገዱን ጨረስኩልህ። አትንገረኝ፣ እግረ መንገዱን አልነግርህም። በቃ ጨረስኩ። ስለ ግለሰብ አላወራም። ግን ጴንጤ አጀንዳ ማለት ነው ግለሰብ። እኔ እኮ የሰማይ አጀንዳ እኮ ያለብኝ ሰው እኮ ነኝ እኮ። ክርስቲያን እኮ በቃ እውነት ነው። ክርስቲያን እኮ ነኝ። ኦኬ ችግር የለውም ብራዘር፣ ያየን እኮ። እኔ ግን ሁለቴ ደውል ኧረ እባክህ ላውራበት አውራ ብለኸኝ። ክርስቲያን የሆነ ሰው እኮ አይለፈልፍም፣ በተግባር ነው የሚያሳየው። ኦኬ ቴንክ ዩ። ስለዚህ ክርስቲያን የሆነ ሰው በስነ ምግባር የታነጸ የተግባቦትን ሕግ የሚያውቅ ነው መሆን ያለበት። እሺ ክርስቲያን ብሎ ስለ ጮኸ አይደለም ክርስቲያን። ነገርኩት፣ ጨረስኩት። እሺ ቱዴይ ሁለቴ ደውዬለታለሁ፣ አላነሳም። ምክንያቱም ሰዎች ስራ ላይ ሊሆን ስለሚችል ይሄ በቀጠሮ አይደለም። ከደወለም እሰየው፣ ካልደወለም ደግሞ በሚደውል ሰዓት ላይ ይህንኑ መረጃ ሰዎችም ሁሉ ጭምር ያስተላልፉታል፣ እዚህ ሪከርድ እየተደረገ እንዳለ። ምክንያቱም አንደኛ ጴንጤ ነው ብልሃል፣ ከእናንተ ጋር ተቀናይቶ ነው የቀዳቸው። አንተ ነህ የቀዳኸው በኤአይ ብለኸኛል። እሱ ግን ያወጣውን የድምፅ ሪከርደር ከቤተ ክህነት አግኝቶ እንዳወጣው ራሱ የኦርቶዶክስ እምነት ተከታይ ነው ሲምል እንኳን ራሱ መስፍኔ ልብ በሉ ሲምል እንኳን ገብርኤልም ብሎ ነው የሚምለው። አንተ ሰውን ለማሳሳት ማርያምን ብለህ ትምላለህ። ሚዩት አድርግ ላውራበት፣ ተምዬ ላውራበት። ሲምል ይሄ ወንድም ገብርኤልም ብሎ ነው የሚምለው። የገብርኤል ወዳጅ ተብሎ ነው የሚታመነው። እንደውም እሱም ራሱ ከአሜሪካ ተነስቶ ቁልቢ ገብርኤል እንኳን በየዓመቱ አይቀርም የሚሄድ ሰው ነው። ታሜ ግን ጴንጤ ነው ብሏል። መረጃ ያመጣለታል ለእሱም ጭምር ማለት ነው። ለእኔ ግን አሁን ሁለት ጊዜ የደወልኩለት አላነሳም ማለት ነው። የድምፅ ሪከርዱን ራሱ ፐብሊክ ያደረገው ቲክቶክ ላይ ገብተን ማየት እንችላለን ከፈለግን ማለት ነው። አሁን እሱ ራሱ መቼ እንዳስቀመጠው የመስፍን ፈይሳ ሮቢ ቲክታክ ላይ ገብተን ድምፁን ያስቀመጠበትን ማለት ነው። መስፍን ኦኬ ቲክታክ አካውንቱ ይሄ ይመስለኛል። ማን ነው የሚለው? ዩዘር ኔሙን ንገረኝ እስኪ። እኔ እየፈለኩ መስፍን ፈይሳ ሮቢ ነው የሚለው። በምንኛ? በአማርኛ ነው በእንግሊዝኛ? ያው እንደዚህ ይታያል። ያው መስፍን ፈይሳ ሮቢ ኢትዮጵያ ዲፌንስ ፎርስ ይላል። ያው እዚህ ክፍል ላይ ገብታችሁ ስለ ብፁዕ አቡነ እንድርያስ የድምፅ ቅጂ እኛ ሳንናገርበት በፊት እኔ ሳልናገርበት ድምፅ ሳይሰማ በፊት መስፍኔ እዚህ ፔጅ ላይ የተናገረበት አለ። ኦኬ መስፍኔ ዛሬ ቤት እየተበረበረ ነው እንግዲህ እየሰበከ ኦኬ ትንሽ የቆየ ሊሆን ይችላል። መዝሙሮቹን ምናምን ብታሳይ አሪፍ ነበር። በመዝሙር የሚሰራቸው የሚፖስታቸውን ፖስቶቹን እሱን አንተ ለምን ለጴንጤ መሆን ፍሬንድ ነን እኮ አልኩህ እኮ። በመዝሙር የሚፖስተውንም በጴንጤ መዝሙር ኦርቶዶክስ ሳይሆን የጴንጤ መዝሙር የሚያዳምጥ ሰው ካለ ማለት ፍሬንዴ እኮ ነው። ቲክታክ ላይ አንተም እንደዛ ታዳምጣለህ እኮ እስከዛሬ ድረስ። እኔ ስፖስት አይታል እኔ ላይ
ታዳምጣለህ ግን አትፖስት። አንተ ጨዋና አደባባይ አትፖስት። በውስጥ ግን በደንብ አድርገህ ነው የምትኮመኮመው። እሱ ግን በአግባቡ ይፖስታል። እሱን አንተ ታመጣለህ። አሁን ግለሰብ አናውራ። የመስፍንን አንተ የጴንጤ መዝሙር እንደሚፖስት ገብተህ እኮ እሱን አንተ ፈልገህ አምጣ። ያገኘው እኔ ለምን እፈልግልሃለሁ? እኔ ብፁዕና አንዱን ብከፍት በጴንጤ መዝሙር ነው ያለው። ተመስገን። እኔ የብፁዕ አቡነ እንድርያስን የተናገረበት ነው። አንተ የመዝሙር ከፈለክ ለዙ ፐብሊክ ታደርገዋለህ። ቴንክ ዩ። አድምጠኝ ቆይ፣ ቪዲዮ ነው ፈልገው። ያ ቆይ አንዴ አድምጠኝ። የብፁዕ አቡነ እንድርያስ ላይ የተናገረው ከብፁዕ አቡነ ገብርኤል እዚህ ጋር የተናገረው አለ። አንዴ ጠብቀኝ። ከዛ በኋላ ደግሞ አንተ ላይቭ ገብተህ ያስተላለፍክበትን ቀንን ደግሞ ታሳየኛለህ። የማን ይቀድማል እሱኛውን ቀን አላስታውሰውም። የማን ይቀድማል የሚለውን እናስባለን። እኔ እኮ ተመስገን እኮ ነው። የመስፍን የምታወራው ከማን ጋር ነው? ከኔ ጋር እኮ ነው የምታወራው። አንተ ላይቭ ላይ ገብተህ ስትጮህበት የነበረው ይሄ ድምፅ ወጣ እያልክ ስታንቆራቁረበት የነበረውን ታወጣልኛለህ ከላይቭ ላይ። ግን ሪከርድ ስለምትደረግ በጣም ደስ ይለኛል። ችግር የለውም ታወጣዋለህ። በሚቀጥለው ቀን ግን እዚህ ህዝብ እየሰማ እንዴት እንደምታፍርበት አላፍርበትም። መጥቼ እመልስልሃለሁ። የማን ይቀድማል የሚለውንም ደግሞ እናያለን። ወዳጄ ታሜ ፊትህ ላይ የሚነበብ ቁጣ 1500 ሰው እያለ ለምን ደግሞ ቆጣው ጀምሮ ኤርሚ ከተናደድክ ንገረኝ፣ ውሃ ልግዛለህ። እኔ የምናደድለት አምላክ የለኝም፣ የምኖርለት እንጂ። አቤቱ ጌታዬ፣ ይሄ ጥቁር ድመት ነው የበጠበጠን። አንተዬ እንደው አፌን በቆረጣው ነበር አይደል? የአንተ ጌታ እንደሆነ የሚያሳይ ጥቁር ድመት ነው። ተመስገን ጥቁር ድመት ብለዋል ብለህ አልከኝ። እኔ ስምህን አልጠራውም፣ አንተ ግን ክሌም አድርገሃል። ስለዚህ ምን ያለበት እንደሚባለው ማለት ነው። እሺ የመስፍኔ ቪዲዮ አይ ቲንክ ሰፊ ነው። ወገኖች ግቡና እስቲ መስፍኔ ስለ ብፁዕነታቸው የተናገረው ላይ ቆይ፣ የብፁዕ አቡነ ገብርኤል አካባቢ የተናገረው ላይ እስቲ እዛ አካባቢ ልፈልግ። እዚህ የእሳቸው ፎቶ ስለነበር እዚህ ጋር ተናግሯል። ቆይ እስቲ ቆይ ቪዲዮአቸውን ቆይ ንጹህ ልብ የሌላችሁ ቆሻሻ አስተሳሰብ ይዛችሁ እኛ አባት ምን ተናገሩ እስኪ? ምንድነው ከአንዳንድ ሃይማኖት ተቀናርጎ እኔ ድምፅና የብፁዕ አቡነ እንድርያስን አዳምጠኝ። ይኸውልህ እኔ መጀመሪያ ጉዳይ ካልሆነ እኔ ቤቱን ጥዬ እወጣለሁ እኮ መክፈት ትችላለህ ወጥተህ ቤትህን እንጂ እኔ ጠየቁ መረጃ ከኔ ጋር ነው የምታወራው ወዳጄ። የምታወራው ሰው ታሜ በጣም ተረጋጋ። በጣም እኮ የምታወራው ሰው ማስረጃ ከሌለ ወጥተህ ሮጠህ እንደለማለት ቤትህን ትከፍታለህ። ቆይ አድመጠኝ ታሜ፣ እኔን አዳምጠኝ። ሮጠህ ቤትህን ትከፍታለህ እንደለማድህ። እኔን አዳምጠኝ። የጠየቅኩህን ጥያቄ ብቻ መልስልኝ። በጣም እንደተናደድክ አይንህ ቀልቷል። ጠረጴዛ ትደበድባለህ። ፊትህ ራሱ ከሰል ሆኗል። ከቅድም ጀምሮ የምትናገረው ጌታን ያሳየህ እሱንም ፊቴ ከሰል መሆኑን ታሜ አድምጠኝ። እኔ እምቢ ካልክ ቤት ከፍታለሁ። ድንገት ኖ እኔ አልሄድም። አንተ ግን እምቢ ካልክ ትሮጣታለህ። እኔ የጠየቁት ጥያቄ ማስረጃ ነው። ማስረጃው የመስፍን ድምፅን አፈቀኛል አልኩ ወዳጄ። እሱ ጋር አለ ቪዲዮ ነው ያልከው። ገብተህ አሳየኝ። በቃ እኮ ቪዲዮውን ስለ ብፁዕ አቡነ ገብርኤል በሳቸው አድምጠኝ። ስለ መስፍን ያወራውን አለም የጠየቅኩህ እኔ አባት የብፁዕ አቡነ እንድርያስን ያወጣበትን እኔ ያወጣሁ ብሎ ያለውን ስለ ብፁዕ አቡነ ገብርኤል በተነገረ ጊዜ ነው። እና ለምንድን ነው የእሱን ድምፅ እንዲሰማ ያልፈለግከው? እኔ አይመቸኝም። አሁን የእሳቸው ድምፅ ነው በዚህ ሰዓት የምፈልገው። በዚህን ያህል ፊትህ እንደዚህ ይሆናል ተሜ? በእውነት ጌታ ምስክሬ፣ ጌታ ምስክሬ። ምን ዘግይተህ ቪዲዮ ነው ብራዘር። አሁን የጠየኩት ቪዲዮ መልስልኝ ኤርሚያስ እባክህ። ስለዚህ ጫወታ ለሚያዝ ነው የምጠይቅህ። አልፈልግም የእሱን ድምፅ እኮ አልኩ። ማስረጃውን አምጣልኝ። ከዛ በኋላ ቀድሞ ማነው የፖስተው የሚለውን ነገር እናያለን ከአንተና ከሱ። እንዴ ቪዲዮን ላሰማ ብዬ ስል ገና ቪዲዮን እየፈለግን ነው። የእሳቸውም እኔ የእሱ ድምፅ መች ናፈቀኝ አልኩ። የመስፍንን ድምፅ አምጣልኝ ብያል አላልኩም እኮ። ልብ በሉ ወንድሞችና እህቶች፣ እዚህ የሚናገረውን ስሙ። እንግዲህ የብፁዕ አቡነ እንድርያስን ላሰማው ስል አንተ ኤአይ ያሰራኸው ነው አለኝ። የመስፍኔን ላሰራ ስል የእሱ ድምፅ መቼ ናፈቀኝ ይላል። ታዲያ መስፍኔ እኔ ነኝ የለቀኩት። ሲቀብሩ የነበረውን ቪዲዮ መስፍን ጋር አለን ያልከኝ አሳየኝ። በቃ እንደዛ መውጣት ትችላለህ፣ ዘለ መውጣት ትችላለህ። ልማድ ነው። ድሮም አንተ ማስረጃ ሲጠይቁ ዘለ ነው የምትሮጠው። አታወራትማ፣ መሮጥ ነው ልማድ። ማስረጃ አምጣን የተባልከው